ሰላም ጤና ይስጥልኝ። ዶክተር ትእዛዙ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። በህክምና አንዳንዴ በጣም የሚያስገርሙ ነገሮች ይፈጠራሉ። ከነዚህም መካከል አንደኛው ሲዶሳይሲስ ወይም ደግሞ የውሸት እርግዝና ይባላል። ይህ ምንድነው? አንዲት ሴት እርግዝና ሳይኖራት በሆዷ ጽንስ ሳይኖር እርጉዝ ነኝ ብላ ስታምን እና ለብዙ አመታት እንደዚህ አይነት ምልክቶችን የእርግዝና ምልክቶችን እሷም እርጉዝ ነኝ ብላ እያመነች የምትቆይበት ሁኔታ ነው። ይህ ሁኔታ በትክክል የእርግዝና ምልክቶች እንዲኖራቸው ያደርጋል። ነገር ግን ጽንስ በሆዳቸው ውስጥ አይኖርም። እነዚህ አይነት ችግር ያለባቸው ሴቶች ብዙ ጊዜ የሚኖራቸው ምልክት ምንድነው? የሆድ መጨመር ይኖራቸዋል። በትክክለኛ የሆድ ልክ እርግዝና ላይ እንዳለ የሆድ መጨመር ይኖራቸዋል። የወር አበባ መቅረት ይኖራል አልፎ አልፎ። ከዛም ደግሞ በበለጠ የጽንስ እንቅስቃሴ ይሰማሉ። ስለዚህ ሰውነታቸው በትክክል እርግዝና እንዳለ ያምናሉ፣ እንዲያምኑ ይሆናል። ብዙ ጊዜ የሚኖራቸው ምልክት የጡት ህመም ይኖራቸዋል፣ ክብደት መጨመር ይኖራቸዋል፣ ማቅለሽለሽ ማስመለስ ይኖራቸዋል። አልፎ አልፎም ደግሞ የምጥ አይነት ቁርጠት ህመም ይኖራቸዋል። እነዚህ ምልክቶች በሙሉ እርግዝና እንዳለ ሊያሳምኗት ይችላሉ ማለት ነው አንዲት ሴት። ምክንያቱ በትክክል የሚታወቅ ነገር አይደለም። ነገር ግን የስነ ልቦናና የሆርሞኖች ቅንጅት እንደሚያመጣው ነው የሚታመነው። ስለዚህ አንዲት ሴት ከፍተኛ የሆነ የልጅ ፍላጎት ወይም ደግሞ የማርገዝ ፍላጎት ካላት፣ ከዚህ በፊት ተደጋጋሚ ውርጃ ከነበራት፣ ከዚህ በፊት ባልተሳካ እርግዝና ምክንያት የስሜት መጎዳት ካለ እነዚህ ሁሉ ሲዶሳይሲስ ወይም ደግሞ የሐሰት እርግዝና ወይም የውሸት እርግዝና የምንለው ችግር እንዲፈጠር የሚያደርጉ ናቸው። የሰውነትና የአእምሮ ቁርኝት በጣም ከፍተኛ ከመሆኑ የተነሳ አንዲት ሴት ከፍተኛ የሆነ የማርገዝ ፍላጎት ሲኖራት ሰውነቷን በዛው ልክ የእርግዝና ምልክቶችን በማሳየት መልስ ይሰጣል። ሆድ መጨመር ይሆናል፣ ክብደት መጨመር ይኖራታል፣ ማቅለሽለሽ፣ ማስመለስ አይነት ምልክቶችን በትክክል እንዲኖራት ያደርጋል። ስለዚህ አንዲት ሴት እንደዚህ አይነት ነገር ካጋጠማት፣ እንደዚህ አይነት በተለይ ለአመታት እንደዚህ አይነት ምልክቶች እያሏት የእርግዝና ምልክት ኖሯት እርጉዝ ነኝ ብላ እያመነች ለረጅም ጊዜ ከቆየች ሕክምና ቦታ መሄድ ያስፈልጋል። አንደኛው በሚጠበቀው የጊዜ ገደብ ከሆነ ከትክክለኛ እርግዝና መለየት ያስፈልጋል። ሌላኛው ግን የሆድ እብጠትም የመጨመር ምልክት ስለሚኖራቸው ከሌሎች ችግሮች ጋር የተያያዘ አለመሆኑን፣ በተለይ ከማህፀን እጢ ጋር የተያያዘ አለመሆኑን ማረጋገጥ ያስፈልጋል። ከማህፀን ውጭ ያሉ እጢዎች ወይም ደግሞ ሆድ ውስጥ ውሃ መቋጠር እና ሌሎች የመሳሰሉ ችግሮች ጋር የተፈጠረ አለመሆኑን ማረጋገጥ፣ እንዲሁም ደግሞ በትክክል ሲዶሳይሲስ ወይም ደግሞ የውሸት እርግዝና ነው የምንለው ከሆነ ደግሞ ክትትል ማድረግ፣ ህክምና ማድረግ ያስፈልገዋል ማለት ነው።